ሰበር ዜና ያሁኑ ያለው ሁኔታ በከፍተኛ ሁኔታ እየተባባሰ ይገኛል። ይህንን ተከትሎ አሜሪካ በሆርሙዝ ሰርጥ የትኛውም መርከብ መግባትም መውጣትም የለበትም ብላ ከፍተኛ የሆነ የጦር የጦር ባህር ኃይሏን እያንቀሳቀሰች ይገኛል። በዚህም ሁኔታ ከፍተኛ የሆነ የዓለም የኢኮኖሚ ጫና ላይ ደርሷል። ኢራንም በቃል አቀባይዋ በኩል በገለጠች መሰረት ይሄ ሰርጥ የኛና የኛ ነው፣ አሜሪካ ምንም አይመለከታትም፣ በኢራን ወደቦች ላይ ከፍተኛ እርምጃ ወስዳሉ የምትል ከሆነ ለዚሁ ማጸፋውን ትዘጋጅ። እንዲሁም በመካከለኛው ምስራቅ ያሉ አንዳችም ወደቦች ስራ እንደማይሰሩና የኛ ኢላማ እንደሚሆኑ ተናግራለች። ይህንም ተከትሎ ቻይና መርከቦች ላይ ከማንኛውም ጥቃት አሜሪካ የምታደርስ ከሆነ ለአጸፋው ትዘጋጅ። እንዲሁም በታይዋንና በተለያዩ ሀገራት ያሉትም የአሜሪካ መርከቦች ላይ ህጋዊ ኢላማ እንደምታደርጋቸው ተጋልጻለች። እንዲሁም ራሻ ይህን ጉዳይ ከፍተኛ ሁኔታ የዓለምን የኢኮኖሚ ዘርፍ እንደሚያዛባና ፖለቲካል ጂኦግራፊካል ለውጥም እንደሚያመጣና ይህን ነገር በአፋጣኝ እንድታቆም አሜሪካ እያደረገች ያለችውን ጠባጫሪ በከፍተኛ ሁኔታ እንድታቆም አስጠንቅቃለች። ይህን ተከስቶ በተለያዩ አውሮፓና እንዲሁም ታዳጊ ሀገራቶች ላይ ከፍተኛ የሆነ ቀውስ እየታየ ይገኛል። በዚህም ጦርነት ዳግም እንዳያገረሽ ከፍተኛ የሆነ ስጋት አለ። ይሄን እንግዲህ የተደረገ ያለ ታላቋ እስራኤልን ምስረታ ለማገዝና የእስራኤልን ሀያልነት ዳግም ለመመስረት ነው። ይሄንም አሜሪካ ሽንፈቷን በጸጋ ላለመቀበልና በዓለማችን ላይ ከፍተኛ የሆነ ውጥረት ለማድረግ እያሳየችው ያለችው መሆኑን የተለያዩ ዲፕሎማቶችና የፖለቲካ ተንታኞች እየገለጹ ይገኛሉ። ሆኖም ይሄ ሁኔታ ለኢትዮጵያና እንዲሁም ለመሰሎች አፍሪካ ሀገራቶች ከፍተኛ የሆነ ጫና እያሳደረ ይገኛል። እንዲሁም በኢትዮጵያና የተለያዩ ሀገራት በእያንዳንዱ ሸቀጥና በእያንዳንዱ ነገር ላይ ከፍተኛ የሆነ ከ100% ከዛ በላይ ጭማሪ እየተከሰተ ይገኛል። ይሄ ሁኔታ ከፍተኛ የሆነ አሳሳቢና የዓለምን የንግድ ሁኔታ ጫና ውስጥ እየጣለ ይገኛል። ይህንም ሁኔታ ተከትሎ የተለያዩ የኢኮኖሚ ባለሙያዎች እንደተናገሩት ከ2008 በተከሰተው የኢኮኖሚካል ክራይሲስ የባሰ እንዳይከሰት ከፍተኛ የሆነ ስጋት አለን እያሉ ይገኛሉ። ይህንም የአሜሪካ የተለያዩ ዲሞክራቶች እና እንዲሁ አንዳንድ ሪፐብሊካን ይሄ የትራምፕ አቋም በኔታንያሁ ግፊት የመጣና ይሄን ማለሸነፍ ባይነትን የዓለምንም ሆነም የአሜሪካን ሀያልነቷ ሊያሳጣ ይችላል እያሉ እየተናገሩ ይገኛሉ። ይህም ሁኔታ ከፍተኛ የሆነ መባባስና ቀውስም እያስከሰተ ይገኛል። አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ፣ ላይክ ማድረጋችሁ ይረሳ። መልካም ቀን። ለዓለማችን ሰላም፣ ለሀገራችን ተስፋ ይስጥልን ፈጣሪ።